በሬሳ ሳጥን ውስጥ የታፈንኩ ያህል ይሰማኛል። ለመንቀሳቀስ ስሞክር ሰንሰለቶች እጄንና እግሬን በሉት። ታስሬአለሁ። ፍርሃት ወረረኝ። ድንገት በሩ ተከፈተ። ሁለት ግዙፍና አስፈሪ ጥላዎች ተነስ ብለው የጎተቱ ረጅም ኮሪደር ውስጥ ወሰዱኝ። የት ነው ያለሁት ብልም መልሱ ዝም በል የሚል ጩኸት ነበር። አንድ ትልቅ አዳራሽ ደረስን። ዳኛው በግርማ ተቀምጧል። በከሳሽ ሳጥን ውስጥ ቆምኩ። በግራ የክፉ አቃቤ ሕግ፣ በቀኜ ደግሞ ሰላም የሚሰጥ ጥበቃ ቆመዋል። ዳኛው ክሱ ይሰማ አለ። አቃቤ ሕጉ ተነስቶ ወንጀሌን፣ ስካሬን፣ ክፋቴና በጨለማ የሰራኋቸውን ሁሉ ዘረዘረ። የምክበት አንዳች ነገር አልነበረም። ትዝታዬ ተመለሰ። ጥፋተኛ መሆኔን አመንኩ። ዳኛው ሊፈርዱብኝ ሲሉ ጠበቃው ተቃውሞ አለኝ አለ። ቅጣቱ መከፈሉን አስረዳ። በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም የሚል በደም የተፈረመ ሰነድ አቀረበ። ዳኛው የደሙን ማተም አይተው መዶሻቸውን መቱ። ተከሳሹ ነፃ ነው። ሰንሰለቶቼ